ሰላም፣ ይህ የቃና ዜና ቅምሻ ነው። የዕለት ዋና ዋና ዜናዎች። በድሬዳዋ ከተማ አስተዳደር የሲቪልና የቤተሰብ ዲጂታል የምዝገባ አገልግሎት ዛሬ በይፋ ተጀመረ። በአገልግሎት ማስጀመሪያ መርሃ ግብሩ ላይ የኢሚግሬሽንና የዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸናና የከተማ አስተዳደሩ ምክትል ከንቲባ ሀርቢ ቡሁ ተገኝተዋል። ዛሬ በይፋ የተጀመረው አገልግሎት አሰራርን ሙሉ በሙሉ ከወረቀት ንክኪ ነጻ በማድረግ የወረቀት መጥፋት፣ መበላሸትና መጭበርበር ስጋቶችን በዘላቂነት የሚያስቀር መሆኑ ተገልጿል። ይህ ዘመናዊ አገልግሎት ለልደት፣ ለጋብቻም ሆነ ለሌሎች ወሳኝ ኩነቶች ምዝገባ ይባክን የነበረውን ጊዜና እንግልት በመቀነስ መረጃዎችን በአንድ ማዕከል በዲጂታል መንገድ በጥራትና በከፍተኛ ታማኝነት ለማከማቸትና ለማግኘት የሚያስችል መሆኑ ተጠቁሟል። የከተማ አስተዳደሩ ምክትል ከንቲባ ይህ ዘመናዊ የዲጂታላይዜሽን ምዝገባ ስርዓት የልደትና ሌሎች የሲቪል ምዝገባ ማረጋገጫዎችን ከብሔራዊ ዲጂታል መታወቂያ፣ ከፓስፖርት እንዲሁም ከዜግነትና ለውጭ ዜጎች ከሚሰጡ አገልግሎቶች ጋር በቀጥታ የሚያገናኝ መሆኑንም ተናግረዋል። ይህ አሰራሩን የተቀናጀና ተነባቢ በማድረግ አንድ ሰው አንድ ማንነት ብቻ እንዲኖረው የሚያስችል መሆኑም ተገልጿል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር በበኩላቸው ጠንካራ ዲጂታል መሰረተ ልማት መዘርጋት ለአስተዳደር፣ ለፍትህ፣ ለልማትና ለሀገር ደህንነት መረጋገጥ ቁልፍ መሆኑን ገልጸዋል። አክለው የተጀመረው ዘመናዊ የምዝገባ ስርዓት የሀገሪቱን የዲጂታል 2030 ስትራቴጂ ስኬታማ ለማድረግ የታለመ ነው ያሉ ሲሆን በቀጣይ በመላው ኢትዮጵያ ወጥነት ያለው የሲቪልና የቤተሰብ ምዝገባ ስርዓት ለመዘርጋት በትኩረት ይሰራል ማለታቸውን የከተማ አስተዳደሩ ኮሚኒኬሽን በፌስቡክ ገጹ ባወጣው መግለጫ አስታውቋል። የሱዳን ፍርድ ቤት ከብሔራዊ ጦሩ ጋር ውጊያ የገጠሙትን የፈጥኖ ደራሽ ኃይሉን መሪ ጀነራል መሐመድ ሐምዳን ዳጋሎን ጨምሮ 16 የቡድኑ አባላት ላይ በሌሉበት የሞት ፍርድ በየነ። መቀመጫውን በወደብ ከተማ ፖርት ሱዳን ያደረገው ፍርድ ቤቱ በግለሰቦቹ ላይ የሞት ቅጣት ውሳኔ መበየኑን አዣንስ ፍራንስ ፕሬስ ዘግቧል። ፍርድ ቤቱ ዳጋሎና የቡድኑ አባላት ላይ ውሳኔውን ያስተላለፈው ግለሰቦቹ በዳርፉር ክልል ተፈጽሟል በተባለው ግድያ፣ የጦር ወንጀል እንዲሁም በሰብአዊ ላይ በተፈጸሙ ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ ተገልጿል። በተጨማሪም በዘር ማጥፋት፣ በሲቪሎችና በህዝብ ተቋማት ላይ በፈጸሙ ጥቃቶች እንዲሁም በምዕራብ ዳርፉር ግዛት አስተዳዳሪ ካሚስ አባክር ግድያ ጥፋተኛ ሆነው በመገኘታቸው እንደሆነ መገለጹን ዘገባው አክሏል። የግዛቲቱ አስተዳዳሪ ካሚስ አባክር የተገደሉት የዳጋሎ ኃይሎች የግዛቲቱን ዋና ከተማ ኤልጄኒና ከተማን መቆጣጠራቸውን ተከትሎ በሲቪሎች ላይ ግድያ ተፈጽሟል በሚል ከተናገሩ ከሰዓታት በኋላ እንደሆነ ዘገባው አክሏል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት በብሔራዊ ጦሩ መሪ ጀነራል አብዱል ፈታህ አልቡርሃንና በቀድሞ ወዳጃቸውና የልዩ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ መካከል እንደ ኤሮፓውያን አቆጣጠር በ2023 ጦርነቱ ከተነሳ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ የፍርድ ውሳኔ ሲተላለፍ ይህ የመጀመሪያው ነው። የሞት ፍርድ ከተፈረደባቸው መካከልም የዳጋሎ ወንድም እና የፈጥኖ ደራሽ ኃይሉ ምክትል መሪ አብዱራሂም ሐምዳን ዳጋሎ እና በርካታ የጦር አበጋዞችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለሀገሪቱ ጠቅላይ ፍርድ ቤት እንደሚልክና የቅጣት ውሳኔ የተላለፈባቸው ፍርደኞችን በቁጥጥር ስር ለማዋል በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል ለማደን ጥረት እንደሚደረግ ገልጿል። የኢትዮጵያ ብሔራዊ ባንክ በንግድ ባንኮች ዓመታዊ የብድር ጣሪያ ላይ ጥሎት የነበረውን የ24 በመቶ የእድገት ገደብ ሙሉ በሙሉ እንዲነሳ መወሰኑን ገለጸ። በባንኩ የተቋቋመው የገንዘብ ፖሊሲ ኮሚቴ በአሁኑ ወቅት የብድር ገደቡ የታቀደለትን ዓላማ ያሳካ በመሆኑ ሙሉ በሙሉ እንዲነሳ የውሳኔ ሀሳብ አቅርቦ በቦርድ ማስወሰኑን ገዢው ባንክ ጠቁሟል። ነገር ግን ይህ የብድር ገደብ መነሳት የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋም ለውጥ እንዳልሆነ አጽንኦት ሰጥቷል። የኢትዮጵያ ብሔራዊ ባንክ መስከረም 19 ቀን 2018 ዓ.ም ባንኮች በየዓመቱ የሚሰጡት የብድር መጠን እድገት ከ18 በመቶ ወደ 24 በመቶ ከፍ እንዲል መወሰኑ ይታወሳል። ገዢው ባንክ በዛሬው መግለጫ የገንዘብ
ኮሚቴ በውይይቱ የዋጋ ግሽበት፣ እድገትና የኢኮኖሚ እንቅስቃሴና የገንዘብ ሁኔታ፣ የወለድ ተመንና የፋይናንስ ዘርፍ ያነሳቸው ሌሎች ጉዳዮች መሆናቸውን ጠቅሷል። በተጨማሪም የበጀት ሁኔታ፣ የውጭ ኢኮኖሚ ዘርፍ እንዲሁም ዓለም አቀፍ ሁኔታዎች በውይይቱ መዳሰሳቸውን መግለጫው ጠቁሟል። በዚህም ከብድር ጣሪያ ገደቡ መነሳት በተጨማሪ የገንዘብ ፖሊሲ ኮሚቴ ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠይቀው 50 በመቶ ወደ 30 በመቶ ዝቅ እንዲል የውሳኔ ሀሳብ ቀርቦ በቦርዱ ማስወሰኑን ገዢው ባንክ ጠቁሟል። በተጨማሪም የብድር እድገት ገደብ መነሳትን ተከትሎ ተመጣጣኝ የሆነ የጥብቅ ፖሊሲ እርምጃ መውሰድ የሚያስፈልግ በመሆኑ የብሔራዊ ባንክ የፖሊሲ ወለድ ምጣኔን በ1 በመቶ ወይም ከ15 በመቶ ወደ 16 በመቶ ለማሳደግ ምክረ ሀሳብ አቅርቦ ማስወሰኑን ጠቁሟል። እንዲሁም ከሸቀጦች ገቢ ንግድ ጋር የተያያዙ ወጪዎችን ለመቀነስ፣ የዋጋ ግሽበት ላይ የሚኖረውን ተጽዕኖ ለመገደብና የውጭ ምንዛሪ ገበያን ለማሳደግ እንዲረዳ ኮሚቴው የብሔራዊ ባንክ የውጭ ምንዛሪ ኮሚሽን ምጣኔ ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ ማስወሰኑን መግለጫው ያትታል። የኢትዮጵያ ጠለፋ መድን አክሲዮን ማህበር ከተመሰረተ ጊዜ አንስቶ ባለፉት 10 ዓመታት 5.2 ቢሊዮን ብር ካሳ መክፈሉን አስታወቀ። በኢትዮጵያ የመጀመሪያው የጠለፋ መድን አገልግሎት ለመስጠት የተቋቋመው ተቋሙ ይህን ያስታወቀው የ10ኛ ዓመት ክብረ በዓሉን አስመልክቶ ዛሬ ረፋድ በአዲስ አበባ ራዲሰን ብሉ ሆቴል በሰጠው ጋዜጣዊ መግለጫ ነው። መግለጫውን የሰጡት የአክሲዮን ማህበሩ ዋና ስራ አስፈጻሚ ነጻነት ለሜሳ በ2018 ዓ.ም የተመሰረተው ኩባንያው አሁን ላይ በአመት ረቦን ገቢው 4 ቢሊዮን ብር መድረሱን ተናግሯል። ይህ በየአመት የ27 በመቶ እድገት መሆኑን አክለው ገልጸዋል። የማህበሩ ጠቅላላ ሀብትም ስራ ሲጀመር ከነበረው 546 ሚሊዮን ብር ወደ 5.2 ቢሊዮን ብር ከፍ ማለቱ ተገልጿል። የጠለፋ መድን አሁን ላይ ከግብር በፊት 617 ሚሊዮን ብር ገቢ እያገኘ እንደሆነና የተከፈለ ካፒታሉ 2.4 ቢሊዮን ብር መድረሱን እንዲሁም የባለድርሻዎች የትርፍ ክፍፍል 26.19 በመቶ መሆኑን ዋና ስራ አስፈጻሚው ጠቁመዋል። ተቋሙ ለ18 የሀገር ውስጥ የኢንሹራንስ ተቋማትና ለ21 የውጭ ኩባንያዎች በድምሩ ለ39 ተቋማት የኢንሹራንስ ሽፋን እየሰጠ እንደሚገኝ ተገልጿል። ዋና ስራ አስፈጻሚው አክለውም የኢትዮጵያ ጠለፋ መድን አክሲዮን ማህበር ከተመሰረተ ጊዜ አንስቶ ባለፉት 10 ዓመታት 5.2 ቢሊዮን ብር ካሳ መክፈሉን ጠቁመዋል። ኢትዮጵያን ጨምሮ በ12 ሀገራት እየሰራ የሚገኘው አክሲዮን ማህበሩ ከኢትዮጵያ ውጪ ለሚፈጽመው ውል የሚያስፈልገው የካፒታል መጠን ከፍ ማለቱ ተግዳሮት እንደሆነበት ጠቁሟል። የኢትዮጵያ ጠለፋ መድን ከመንግስት የልማት ድርጅቶችና ከግሉ ዘርፍ ከተወጣጡ አጠቃላይ 7 ባንኮች፣ 17 የመድን ኩባንያዎች እንዲሁም 114 ግለሰቦችና አንድ የሰራተኛ ማህበር ባለ አክሲዮንነት የተዋቀረ ነው።